እነሱ የሚያውቋችሁ ተዝረክርካችሁ ጫማ እዛ ስትወረውሩ እባክህ ደብሮኛል እኮ ስትባባሉ ነው የሚያውቋችሁ። እና ህልም ምናምን ስትሉ ኦፍኮርስ ሙድ ነው የሚይዙባችሁ። ብዙ ሰዎች የሚፈልጉትን ነገር እንዳያሳኩ ወደኋላ የሚይዛቸው ትልቁ ነገር የቅርብ ሰዎች ተቃውሞ፣ አይሆንላችሁም፣ አይቻልም፣ ይቅርብህ የሚል አስተያየት ነው። ይሄ ሁሉም ሰው የሚያጋጥመው ነገር ነው። እና ያሳኩ ሰዎች ከዚህ ማለፍ የቻሉ ናቸው። ያላሳኩት ደግሞ እነዚህ ጫጫታና ድምፆችን ተቀብለው ህልማቸውን የገደሉ ሰዎች ናቸው። እኔን ታሪክ ስነግራችሁ ገና 19 ዓመቴ ላይ ነው የምፈልገው ነገር እንደዚህ ነው ብዬ መንቀሳቀስ የጀመርኩት ማለት ነው። እና መጀመሪያ ላይ ደስ ይላል ማለት ኢንስፓየር ትሆናላችሁ፣ አክሽን ላይ ትገባላችሁ፣ ተግባር ላይ ናችሁ፣ እንቅስቃሴ ላይ ናችሁ። ላሳካ ነው፣ ትልቅ ነገር እፈልጋለሁ፣ አልማለሁ፣ ለእናታችሁ፣ ለአባታችሁ፣ ላጎት ታወራላችሁ። መጀመሪያ ላይ ዝም ይሏችኋል። ከዛ ግን ቀስ በቀስ ሳይዋችሁ አንደኛ ያላችሁትና አሁን ያላችሁበት ሳይቀራረብና ሳይመሳሰል ሲቀር ቢቀርባችሁ ሲሏችኋል። ማለት ትክክለኛ ነገር አትጀምሩ። ምናልባት አላቅም ቢዝነስ ጀምራችሁ ሊሆን ይችላል። ዩቱብ ላይ ኦር ሶሻል ሚዲያ ላይ ብራንድ መገንባት አለብኝ ብላችሁ ሊሆን ይችላል። አላቅም ኤኒቲንግ ብቻ ጀምራችኋል እና የሚያበላ ነገር አትጀምርም ወይ ወይም ደግሞ ሴፍ የሆነ ነገር ብትጀምር ይሻልሃል፣ ይህ እኮ የልጆች ጨዋታ ነው ልትባሉ ትችላላችሁ። ብቻ አስተያየት፣ ተቃውሞ ይሰጣችኋል። ከዛ ቀስ በቀስ ምን ይሆናል? ሀሳቡን ምን ማድረግ ትጀምራላችሁ? ወደ ውስጥ ማስገባት ትጀምራላችሁ። ግን እውነታቸውን ነው እንዲህ ማለት ትጀምራላችሁ። ማለት ቢቀርብኝ ይሻላል ወይ? ብዙ ሰው በዚህ ውስጥ ያልፋል። በዚህ ቪዲዮ ላይ አንደኛ ለምንድን ነው ቤተሰቦች፣ የቅርብ ሰዎች እንደዚህ አይነት ነገሮችን የሚነግሩን ከምንሄድበት እንድንቆም አስተያየት፣ ሀሳብ የሚሰጡን እና የሚቃወሙን ለምንድን ነው? እና ደግሞ ኢምፖርታንት የሆነው ነገር እንዴት ነው ከዛ ማለፍ የምችለው የሚለውን ነገር በደንብ ሼር አደርጋችሁ። ቅድም እንደነገርኳችሁ 19 ዓመቴ ላይ ቢዝነሴ ምናምን ብዬ ስጀምር መጀመሪያ ያስቸገረኝ ነገር ይህ ነው። እኔ ብቻ ሳይሆን ብዙ ስኬታማ የሚባሉ ሰዎች ማለት ነው። ነግራችሁ ኦፕራ ዊንፍሪ የምትባል ትልቅ አርቲስት አለች። አርቲስትም ሳይሆን የቴሌቪዥን ፕሮግራም አቅራቢ ማለት ነው። እና አንቺ ለቴሌቪዥን አትሆኝም ተብላ ነበር። ነግራችሁ ደግሞ ሌሎቹንም ብነግራችሁ ኃይሌ ገብረስላሴ አባቱ ምን ይሉት ነበረ? ሯጭ ነው መሆነው ምናምን ሲላቸው ዳኛ ብትሆን ይሻልሃል፣ ቀበሌ ብሰራ ይሻላል አይነት ነገር ነበር ያሉት። ጸሐፊ ብትሆን ይሻላል ነበር ያሉት። ነገር ግን አልሰማቸውም። ቢሰማቸው ኑሮ ይሄኔ ኃይሌ ገብረስላሴ እዛ ቀበሌ ወይም ዳኛ ሆኖ ነበር የምናገኘው ማለት ነው። ሁሉም ሰው የሚያጋጥመው ነገር ነው። ለምንድነው ቤተሰቦች እንደዚህ የሚሉት? ግን የመጀመሪያው ነገር ምን መሰላችሁ? ያው መጥፎ ነገር አስበው ሳይሆን ስለሚፈሩ ነው። እና እናንተ አዲስ ነገር ለመጀመር እንደምንፈራው የሆነ ነገር ለማሳካት ስንሄድ ጥርጣሬ እንደሚገባብን እነሱም አእምሮ አላቸው፣ ይጠራጠራሉ፣ ይፈራሉ። ቢወድቅስ፣ ፋይናንሻሊ ቢቸገርስ፣ ብትቸገርስ፣ የሆነ ጉዳት ቢያጋጥማትስ፣ አስባ ባይሆንላትና ደግሞ ፌል ብታደረግ እና ስሜቱ ቢጎዳ ብቻ ብዙ ሀሳብ አላቸው እና ለእኛ አስበው ማለት ነው። ግን የምነግራችሁ ነገር ህይወት ሲጀምር ሪስኪ ነች። ዛሬ ጠዋት ወጥታችሁ ማታ መግባት ሪስክ አለ። አታውቁም። መኪና ሊገጫችሁ ይችላል። ኤኒቲንግ አፕል ሊያደርግ ይችላል። ውሃ ስትጠጡ ትን ብሏችሁ ልትሞቱ ትችላላችሁ። ይህ ማወቅ አለባችሁ። እና እነሱ ቤተሰብ ስለሆኑ ምናልባት እነሱም ህይወታቸው ላይ ያጋጠማቸው ነገር ስላለ እናንተም እንዳታልፉበት ነው እንደዛ ሊሏችሁ የሚችሉት። የመጀመሪያው ከፍርሃት ነው፣ እንዳትጎዱ ከማሰብ ማለት ነው። ሁለተኛው ምነግራችሁ የቅርብ ያሉ ሰዎች፣ ቤተሰብ፣ ሌላም ሰው ሊሆን ይችላል እንደዛ ሲላችሁ ለምን መሰላችሁ? አንደኛ አካባቢያቸውን ልታናጉባቸው ስለሆነ ነው። ይሄ አውቀው ሳይሆን አእምሮ የሚባል ነገር አለ። አእምሯችን ደግሞ አዲስ ነገር ሁሉ አይፈልግም። የሁላችንም ማለት ነው አይደለም? ቤተሰብ፣ ጓደኛ፣ የራሳችሁ አእምሮ አዲስ ነገር መሞከር ትፈልጋላችሁ፣ አዲስ ነገር እንዲኖራችሁ ትፈልጋላችሁ። ግን በቻለው መጠን ያላችሁበት ላይ እንድትሆኑ ነው የሚፈልገው። ሞመንት እናንተ መቀየር አለብኝ፣ ይህን ያክል ህልም አለኝ ምናምን ብላችሁ ወደ ተግባር ስገቡ በጣም ሲሪየስ ስትሆኑ አንደኛ አካባቢ ላይ ያሉትን ጓደኛም ሊሆኑ ይችላሉ የእነሱ መቆም ልታሳዩ። ድሮ ተመቻችታችሁ ነበር ምትሆኑ፣ በቃ ቺል ነው ሁሉ ነገር ፒስ ነው። ሞመንት ግን ሊሆነ ነገር ልጀምር ነው ስትሉ ምን ልታደርጉ ነው? እናንተ ልትንቀሳቀሱ ነው። እነሱ እዛው ያሉበት ላይ መሆናቸው ስለማይቀር ሳያውቁ በቻሉት መጠን እዛው እንድትቀሩ ነው የሚፈልጉት። ለምን? ኢንቫይሮንመንታቸውን፣ የሚያስቡበትን መንገድ፣ ሁሉ ነገር ምን ሊሆን ነው? ብሬክ ሊደረግ ስለሆነ ማለት ነው። ስለዚህ ሁለተኛው ይሄ ነው። ሶስተኛው ደግሞ ምን መሰላችሁ? እነሱ የሚያውቋችሁ ተዝረክርካችሁ፣ እነሱ የሚያውቃችሁ ጫማ እዛ ስትወረውሩ እባክህ ደብሮኛል እኮ ስትባባሉ ነው የሚያውቋችሁ። እና ህልም ምናምን ስትሉ ኦፍኮርስ ሙድ ነው የሚይዙባችሁ። ለምን? አሁን እናንተ መቀየር የምትፈልጉትን እናንተ የሚታያችሁ ነገር አይታያችሁ። እነሱ የሚያውቁት የድሮውን ሜላት ነው። እነሱ የሚያውቁት የድሮውን ጆኒ ነው።
እንጂ አዲሱን አይደለም የሚያውቁት። ስለዚህ በቻሉት መጠን ምንድነው የሚያደርጉት? ኧረ እባክህ ሙድ አትያዝ። እንዴት ብለህ ነው ደግሞ ይሄን የምታደርገው? ባዘወይ እኔ የተባልኩትን ነው የምነግራችሁ። ቢዝነስ ምናምን ጀምራለሁ። ብር ከየት ታመጣለህ? ለምን? ብር ሳይኖረኝ ነው የሚያውቁ። ብር ስቀባበላቸው ነው የሚያውቁኝ። እና አዲስ ነበር፣ ዊርድ ነበር ለእነሱ የሆነባቸው ማለት ነው። ኦፍኮርስ አይፈረድባቸውም እንዳልኳችሁ። እነሱ የሚያውቁት የድሮ ማንነታችሁ ነው። እነሱ የሚያውቁት ድሮ የምታስቡትን እንጂ አሁን መቀየር የፈለጋችሁትን እና የሚታያችሁ ነገር ኦፍኮርስ አይታያቸውም። በእናንተ ጭንቅላት ነው ያያችሁት ህልማችሁን፣ የምፈልጉትን ነገር እንጂ እነሱ አላዩትም። እነሱ የሚያዩት መቼ? በቃ ባይናቸው ሲያዩት ነው። ምናልባት ጥሩ ጓደኛ ኑሯችሁ ይረዳችሁ ካልሆነ ማለት ነው። ስለዚህ እነዚህ ናቸው ወደኋላ የሚይዙን ማለት ነው። ይሄ ደግሞ ኖርማል። እኔ የምነግራችሁ ብዙ ነገር ተብያለሁ። ኢቭን አሁን ካለፈ በኋላ ጓደኞቼ ሲነግሩኝ እንደ ኖርማል ነገር አድርገው ነው የሚነግሩኝ። ድሮ ግን በቃ አብዷል ነው ጆኒ፣ በቃ ሊትራሊ አብዷል። ቤተሰብም ደስ አይላቸውም። ለምን አልሰማ፣ አዲስ መንገድ ነው የጀመርኩት፣ ከሚያውቁት ውጭ ነው። እኔ ማስበውን ብቻ የሚታየኝን ብቻ ነው ማየው። የሚነገረኝ መስማት አቁሜያለሁ። ነገራችሁ ስለማልወዳችሁ አይደለም፣ እነሱም ደግሞ ስለማይወዱኝ አይደለም። ግን እነሱ የሚታያቸው አለመሆኑ ታይቷቸዋል። ጥሩ እኮ ነው እነሱ የሚታያቸው ነገር፣ ግን ለእነሱ ነው የታያቸው። የኔም ህልም የኔም እቅድ ለእኔ ነው የታየኝ። ስለዚህ ዳዝም ማተር እነሱ አፕሩቭ አረጉት አላረጉት፣ እነሱ አስተያየት ሰጡበት አልሰጡበት፣ ኢዳዝም ማተር የእናንተ ነው። ነገራችሁ እንዲወስዱ ከፈቀዳችሁ በዚያው እናንተ ናችሁ ራሳችሁ የወሰዳችሁት። እነሱ ምንም አላረጉም። እነሱ የሚያውቁትን የመሰላቸውን የተናገሩት። እናንተ ግን አሳልፋችሁ እውነታቸው ነው ብላችሁ ወደ ፍርሃት ወደ ምናምን እንዳትገቡ። ብዙም የሆነው እንደዛ ነው። ትንሽ የሆነች ነገር ሀፕን ሲያደርግ ደጋግሞ ሰው ሲነግራቸው ደግሞ አጠቃላይ አካባቢው ዘመድ አዝማድ የመከራችሁ ከሆነ እንደማይሆንላችሁና እንዲቀርባችሁ የተነገራችሁ ከሆነ ኦፍኮርስ ጥርጣሬ ውስጥ ትገባላችሁ። ግን ትክክል ቢሆኑስ? እኔ ተሳስቼ ቢሆንስ? አንደኛ ምን ችግር አለው? ተሳሳቷ። እነሱም ተሳስተዋል። ቤተሰብ ከሆነ እነሱም ተሳስተዋል። በሰው ብዙ ወጣት በልጅነታቸውን ያገቡት የወለዱት ምናምን ማለት ነው። ምናልባት እኮ ብትጠይቋቸው በደንብ ብታውቁ ማለት ነው እነሱም ከእናንተ የባሱ እብዶች ነበሩ። እነሱም ከእናንተ የባሰ በቃ የሚያስቡት ነገር ነበረ። ለሚያስቡት ለሚፈልጉበት ነገር ደግሞ አልሰማም ብለው ብዙ ያደረጉት ነገር አለ። የእናንተ ተራ ሲመጣም እንደዛ አትሁኑ። ተማሩ አትማሩ አይደለም። ነገር ግን ማወቅ ያለባችሁ ሁሉም ሰው የየራሱ አስተያየት አለው። ሁሉም ሰው የየራሱ አስተሳሰብ አለው ስለ ሁሉም ነገር ማለት ነው። ሁሉም ሰው ኦፒኒየን አለው። ኦፒኒየንስ አር ናት ፋክት። ኦፒኒየን ደግሞ ማለት ፋክት ነው ማለት አይደለም። ማለት ሰው የሰው አስተያየት እውነት ነው ማለት አይደለም። ባይዘው በቃ አስተያየቱ ነው። የእናንተም አስተያየት ነው፣ የሰው አስተያየት ነው። ለሱ ትክክል ነው፣ ለእኔ ትክክል አይደለም። ስለዚህ ለእኔ ትክክል የሆነውን ነገር አደርጋለሁ እሆናለሁ ማለት ነው። ሰው እኔ እንግዲህ የምነግራችሁ አንዱ የሚታወቅበት ነገር በምሰራበት አካባቢ በሚያውቁኝ ሰዎች የሚታወቀው ነገር ምንድን ነው? በቃ የሚፈልገው ነገር አለ። በቃ ገገማ እንደሆንኩኝ ነው ምንም ቢፈጠር ማለት ነው። ይሄ የምነግራችሁ ተው ይቅርብ ተብዬ በእግር ወክ አድርጌ አውቃለሁ። 5 ሰዓት መንገድ ማለት ነው። በቃ ምሰራውም እየሰራልኝ አልነበረው። ያኔ ነው ደግሞ ጆሮአችሁ ላይ የሚመጣው ሀሳብ። በዚሁ ልንገራችሁ። ያኔ የሆነ በቃ የወደቃችሁ ሲመስላችሁ ወይም ደግሞ ቻሌንጅ የሚባል ነገር ውስጥ እያለፋችሁ እያለ ጭንቅላታችሁ ምን ይላችኋል መሰላችሁ? ሹክ ይላችኋል። ትክክል ነበሩ እንዴት ላላችሁ እና ኢቨን ኮንሲደር ማድረግ ትጀምራላችሁ ማለት ነው። እንዳለ እርግፍ አድርጋችሁ ትታችሁ የተባላችሁት ይመጣባችኋል። ነገራችሁ እንዳታስገቡት። ጥርጣሬ፣ ራሳችሁን መጠራጠር ይመጣል። እንዳታስገቡት። ይሄን ስላችሁ የስኬታማ ሰዎችን ታሪክ ለማጥናት ሞክሩ። እኔ ልንገራችሁ፣ ኢሎን መስክ ኤሌክትሪክ መኪና ምናምን ብሎ ሲመጣ የሆነ የዛሬ 10 ምናምን ዓመት ማለት ነው ሙር ተይዞበት ነበር ቲቪ ላይ። አሁን ላይ እንግዲህ ዘ ቢሊዮነር አንደኛ ማለት ነው። ሁለተኛው ቢሊዮነር ጄፍ ቤዞስ ይባላል። ጄፍ ቤዞስ ማለት የአማዞን ካምፓኒ ባለቤት ነው። ድሮ ሙድ የሚያዝበት ሰው ነበረ። አሁን እሱ ነው ሙድ የሚይዘው። ኃይሌ ገብረስላሴ ነግሬያችኋለሁ። እሱ ሙድ ይያዝበት ነበር። አሁን እሱ ነው ሙድ የሚይዘው። ማነው ሙድ ያዘበት አላውቅም፣ ግን ተው ተብሎ ነበር፣ አልታመነበትም ነበር። እሱ የታየውን ነገር ግን አምኖ ደርሷል። ውችዝ እያልኳችሁ ያለሁት ማይሆን ነገር አድርጎ አይደለም፣ ግን ለምፈልጉትና ህልሜ ለምትሉት ነገር ገገማ መሆን መቻል አለባችሁ። የሚታያችሁትን ነገር ይዛችሁ ለዛ ነገር መሄድ አለባችሁ። ሰው አለኝ፣ እናቴ፣ አባቴ፣ አጎቴ፣ አክስቴ አሉኝ ብላችሁ ህልማችሁን መጣል የለባችሁ። የሚረዷችሁ ከሆነ ታስረዷችኋላችሁ፣ ካልተረዷችሁ ደግሞ ተረድታችሁ መሄድ ነው ያለባችሁ። እና አንድ ሰው ምን ያደርጋለሁ አለ፣ እናቴ
ትንሽ ከቆየን ከ5 ደቂቃ በላይ ከቆየን አለ በቃ ማውራት ትጀምራለች። ይሄ እንትን እያለች ማውራት ትጀምራለች አለ። ስለዚህ የ5 ደቂቃ ሊሚት አስቀመጥኩኛል እናቴ ላይ ማለት ነው። ውጭ ያለ ሰው ነው፣ ሴልስ ላይ የሚሰራ ሰው ነው። 5 ደቂቃ ሲቆዩ ቆይ ልጀምር ስትል ቆይ የሆነ ማመጣው ቃል አለ ብዬ እሮጣለሁ አለ ማለት ነው። ለምን አውቃለሁ ምን ልትለኝ እንደምችል እና ገገማ ነበር አሳክቷል። ያ ማለት ሰው አትስሙ አይደለም። አሁን ግን ለምትፈልጉት ነገር ኦፍኮርስ አትስሙ። ለምን ትሰማላችሁ? ማለት ጥርሳችሁን አሟችሁ የምትሰሙት የጥርስ ሐኪም ነው አይደለ እንጂ ዝም ብላችሁ መንገደኛን አሰሙ። ዝም ብላችሁ የማያውቅ ሰውን ታማክሩም አትጠይቁ። ስለዚህ እሱ ማድረግ አለባችሁ። ሰው ግን ምን ላድርግ ታዲያ በዚህ ፕሮሰስ ውስጥ ሳልፍ ምን ማድረግ አለብኝ የሚለውን ነገር ልንገራችሁ። የመጀመሪያው ነገር ዝም ብላችሁ አታውሩ። ምሰሩትን፣ የምፈልጉትን፣ እቅዴ፣ ግቤ፣ ህልሜ የምትሉትን ነገር ለራሳችሁ ያዙ። የምር ለሚያግዛችሁና ለሚረዳ ሰው ካልሆነ አታውሩት። ይሄ ምላችሁ ኢቭን ትልቅ ለሚባሉ አሳኩ ብላችሁ ለምታስቧቸው ሰዎች ራሱ ማለት ነው። ምክንያቱም እነሱ ላይታያቸው ይችላልና የእናንተን ህልም ዝቅ ሊያደርጉት ይችላሉ እና በዛ ጊዜ ደግሞ ሊሰማችሁና ልተዉት ትችላላችሁ። ስለዚህ ምን ማድረግ ጀምሩ? አታውሩ። በቃ ለራሳችሁ ያዙ። የምትሰሩትን ነገር ስሩ። መለፍለፍ ከጀመራችሁ ምን ይባላል? በለፈለፉ ባፍጠፉ ይባላል። መለፍለፍ ከጀመራችሁ አንደርማይን ነው ሰው የሚያደርጋችሁ። ስለዚህ ብዙ አታውሩት፣ ብዙ አትለፍልፉት። ለሰው ማለት ነው። ለራሳችሁ ያዙት። ለሰው አይደለም እቅዱን ያቀዳችሁት፣ ለሰው አይደለም ህልሙን ያለማችሁት፣ ለሰው አይደለም ግቡን ያስቀመጣችሁት። ስለዚህ ለራሳችሁ ያዙት። ሰው የምታደርጉትን ነገር ማድረግ ቀጥሉ። አንደኛው ማለት ነው። ሁለተኛው ጥሩ ኢንቫይሮንመንት ላይ ሆኖ አይነት ካላችሁ የሚደግፋችሁ የሚያግዛችሁ ያ ህልሜ እቅዴ ግቤ ያላችሁትን ነገር ጥሩ እንደሆነና መሆን እንደሚችል እንዴት መንገድ እንደሚያሳያችሁ ብቻ እንደዚህ አይነት ኢንቫይሮንመንት ላይ መሆን ጀምሩ። ካልሆነ እንዳልኳችሁ እንደቀድሞ ትኮረኮማላችሁ፣ እዛው ትቀራላችሁ። ምክንያቱም ብዙ እቅዶች ነበሯቸው ብዙ ሰዎች የት ገቡ ብትሏቸው ግን ትተውታል፣ ረስተውታል ኢቨን እንደዚህ አይነት እቅድ እንደነበራቸው። ለምን ካላችሁኝ በቃ በሆነ ሰው ምክንያት የሆነ ድንጋይ ላይ ቁጭ ብሎ የሚውል ሰው የሆነ ሀሳብና አስተያየት ሰጥቷቸው ማለት ነው። ስለዚህ እሱ ማድረግ አለባችሁ። አታውሩ፣ ኢንቫይሮንመንታችሁን አሳምሩት። ከዛ ውጭ ተረዷቸው፣ አታስገቡ። የእነሱ አስተያየት መስጠት ሶሻል ሚዲያ ላይ መስራት ጀምራላችሁ። የሆነ ሰው ኮሜንት ያደርጋል፣ ማይሆን ነገር ይነገራችኋል። አይ ይሄ ነገር እኮ ለእኛ አይሆንም ሊላችሁ ይችላል። ቤተሰብ ምሰሩት ኢቨን ስራ ማለት ነው። ሰው ላይ ታየው ይችላል። ለእናንተ ከታያችሁ ግን ለዛ ነገር መሄድ መጀመር አለባችሁ። መሄድ ብቻ ሰው መቀጠል አለባችሁ። ምክንያቱም እኔ ያኔ አይ በቃ ይቅርብ ምናምን ብባል ስቲል ምናልባት ተማሪ ነበር መሆነው ከእናትና ከአባቴ የሆነ ብር እየተቀባበልኩ ምኖር ልጅ ነበር መሆነው። አሁን ግን አይደለም። ምክንያቱም ግግም ብዬ ያመፈልገው ነገር ላይ ስቲክ አድርጌ ለመሄድ ፈቃደኛ ስለነበርኩ ኢቨን ምንም ሲያጋጥመኝ ማለት ነው በእግር መሄድ ሲኖርብኝ በእግር ሄጄ የምኖርበት ቤት ባልኖረ ጊዜ ቢሮ ውስጥ አድሬ ምንም በሆነበት ጊዜ ኢዳዝም ማተር ብዬ ለማለፍ ፈቃደኛ ስለሆንኩ ማለት ነው። ምክንያቱም ያሳኩም ሰዎች አይ አልሰማም ስላሉና ስለሄዱ ለእናንተ የሚታያችሁ ድሪም ለእናንተ የሚታያችሁ ግብ ለሰው ላይ ይታየው ይችላል። ኦፍኮርስ አይታየው። መቼ ነው የሚታያችሁ ካላችሁኝ ሲገለጥና መሬት ላይ ሲያዩት የያዛችሁትን ነገር ስትይዙ ኦፍኮርስ ይታያቸዋል። ያኔ ያጨበጭባሉ። ችግር የለም። መጥፎ ሰው አይደሉም፣ ግን ስላልታያቸው ነው። እናንተም የታያችሁን ነገር ደግሞ ይዛችሁ ሂዱ። አትለፍልፉ ማለት ሆኖ አሳዩት። ስለዚህ ይህንን አድርጉ ነው ብላችሁ ሁሌ እንደምነግራችሁ ሰዎችን ኮች አደርጋለሁ። ኮች ማድረጋቸው አሁን እንዳልኳችሁ በዚህ አይነት ቻሌንጅ ውስጥም የሚያልፉ ሰዎች አይደንቲያቸው መቀየር የሚፈልጉ ሰዎችን አግዛለሁ። የትኛውም ስታተስ ላይ ብትሆኑ ገቢያቸውን 6 ፊገር ከ500 ሺህ ብር በላይ ያደረጉ ሰዎችን ካሉበት በላይ ማድረግ እንዲችሉ አግዛለሁ። እንዲሁም ደግሞ ማንነታቸውን መቀየር የሚፈልጉ ሰዎችን አግዛለሁ። የሚፈልጉ ሰዎች ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። የ2 ሰዓት አንዴ ብቻ አለ፣ የ1 ወር ከዛ በላይ ኮችንጎች ስለምሰጥ ሰው ይመቻችሁ። ያገኛችሁትን ነገር ኮሜንት ማድረግ እንዳትረሱ ባይ